ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቲክቶከሮች ሰሞነኛ መታሰር ዙሪያ አስተያየት ሰጥተዋል። ይህ ጉዳይ ሊቀጥልም እንደሚችል ፍንጭ ሰጥተዋል። ዝርዝሩን የምንመለከተው ይሆናል። እንዲሁም ደግሞ ጆን ዳንኤል ከናዮ ጋር ላይቭ ስትሪም ላይ የተናገሩት ነገር መነጋገሪያ ሆኗል። ናዮም ስለ ልጇ አስተዳደግ አስተያየት ሰጥታለች። ይህ በጣም ብዙዎች የተቀባበሉበት ነው። እረፉ ተውኝ ልኑርበትም እያለች ትገኛለች። ለምን ዝርዝሩን እነግራችኋል። እንዲሁም ደግሞ አዶናይ በጣም በብዙ ሴቶች ተቃውሞ እየደረሰበት ይገኛል። በቲክቶክ ከፍተኛ የሆነ ተቃውሞ እያስተናገደ የሚገኘው በሴቶች ብቻ መሆኑ ስለምንድን ነው እነግራችኋለሁ። እንዲሁም ደግሞ ዩቲናስ በአፍሪካ ምድር ላይ እጅግ በጣም በሚገርም ሁኔታ ዋንጫውን ጠራርጋ አሸንፋ መጥታለች። እሱንም የምንመለከት ይሆናል። እነዚህን እና አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ሰላም ለእናንተ ይሁን። እንደምንቆያችሁ ውድ ቤተሰቦቼ፣ ስለ መብራት በጣም ይቅርታ፣ በጨለማ ውስጥ ነው የቀረጽኩ ያለሁት፣ ግን መብራት ስለሌለ ነው። ምንም ማድረግ አልችልም። አሁን በቀጥታ ወደ ቪዲዮ። ሀብታሙ ሰውዬ ኢን ሪል ላይፍ እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጠርሴ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል አያልማ ገንዘብ ነው። እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታልከበኝ ምንድነው ዛሬ ድረስ የነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አሰቃየሽ አይደል? ባህሩር በዝናብ ማዳበሪያ ያረካችን የመሰለች ልጅ እኔና ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ። አይዞህ ኪዩቲ ነኝ ፌር ነው ትላላችሁ ቤተሰቦች? ይሄ ነገር ፌር ነው? አይመስለኝም። እሺ ጆን ዳንኤል እና ናዮ ለልጃችን ስም እናውጣለት እያሉ ነው ላይቭ ላይ። እስኪ ስሟቸው። አንድ ላይ በቃ እናውጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ኢትዮጵያዬ ነገሯቸው አንዱ ኢትዮጵያዬ thank you so much ኢትዮጵያዬ thank you bro thank you 1 2 3 4 thank you so much። እሺ ሌላ ምን ነገር እንፈልግ ነገር ያ አባቱስ ብላችሁ ለጠይቃችሁ አባቱ ከቸውሏል አየር ላይ ከቻሳ አባቱስ ብላችሁ ለጠየቃችሁኝ ይሄው አባቱ ከቻሳ ብሏል ተብለናል ማለት ነው። ውድ ቤተሰቦቼ በጣም በሚገርም ሁኔታ ማለት ነው ጆን ዳንኤል እስኪፈታ ድረስ ናዮ ፐብሊክሊ ወጣ ጆን ዳንኤል ነው አባቱ የወለድኩት ከጆን ዳንኤል ነው ብላ ተናግራ አታውቅም። ዛሬ ለመጀመሪያ ጊዜ ነው ይሄንን ያደረገችው። ይህ በጣም መነጋገሪያ ሆኗል። ሁለቱን ለማጣላት በሚመስል መልኩ በጣም ላይቭ ላይም ሌላ ታሪክ ውስጥ ሲገቡ ነበር በማይመለከታቸው የሚያቦኩ ወረኞች ማለት ነው። ናዮ ተለያይተን ሁለት ቦታ ሆነን ነው ልጃችን የምናሳድገው ስትል እንግዲህ በዚህ መልኩ አስተያየቷን ሰጣለች። አዳምጡት። ናዮ በኢንስታግራም ገጿ ላይ ያጋራችው መልእክትን ብዙዎች እየተቀባበሉት ይገኛሉ። መልእክቱም እንዲህ ይላል።
ሰላም ቤተሰቦቼ፣ ዛሬ አንድ ነገር ልነግራችሁ ፈለግኩኝ። እንደ አንድ ብዙ ዓላማ እንዳላት ሴት ከአቅሜ በላይ የሆኑ ብዙ ችግሮችን ተጋፍጬ በፈጣሪ ገዛ አልፌያቸዋለሁ፣ እዚህ ደርሻለሁ። እናንተም ቤተሰቦቼን የምጠይቃችሁ ነገር ቢኖር እያስተካከልኩና ተስፋ በያዝኩበት ህይወቴ ያልተፈጠረና የመሰላችሁን ነገር በማውራት እባካችሁ ሰላም እንዳጣ ምክንያት አትሁኑ። ትናንት የተፈጠረውን ነገር ለመግለጽ ያክል ባሳለፍኩት የእስር ህይወቴ አብረውኝ የታሰሩ ወንድሞቼና እህቴ እንዲሁም የልጄ አባት ጋር በተዘጋጀው ፕሮግራም ላይ ለመሳተፍና ተገኝቼ ለምትጠይቁኝ ጥያቄ መልስ ለመስጠት ነው። ልጃችንን በኮፓረንቲንግ ነው የምናሳድገው። አሁን እንኳን ሰላም አግኝቼ በሰላም ህልሜን እንዳሳካ ሄት ስፒች አቁሙ ፕሊስ። ምንም አይነት ድራማ ውስጥ አታስገቡኝ። ይሁ ነው። አመሰግናለሁ። እወዳችሁ። እንግዲህ እንደሰማችሁት ነው። እንደዚህ ብላ ጽፋለች ናዮማን ኢንስታግራሟ ላይ። ለምን ይሄ ከጃኒ ጋር አይነት የሆነ እንትን ውስጥ ድራማ ውስጥ አታስገቡኝ ብላለች። ፉክክር ውስጥ መግባት አትፈልግም ልጅቷ። በቃ እግዚአብሔር የሰጣትን ስጦታ በሰላም ብቻዋን ሆና ማሳደግ ነው የምፈልገው። ሰሞኑን ለተነሳው ግርግር ናዮ ምላሽ የሚመስል መልስ ሰጣለች። አዶናይ ላይ ሴቶች በጣም ተቃውሞ እያነሱ ነው። ምንድነው ተቃውሞ? አዶናይ በጣም ላይቭ ላይ የሚሰራው ነገር በኢትዮጵያ ሴቶች ተቀባይነት እያገኘ አይደለም። እስኪ ይሄን ቪዲዮ አይተን እንምጣ። አዶናይ ልክ አይደለም። እስከዛሬ ስከራከርለት ነበር፣ ስደግፈው ነበር። ከዚህ በኋላ ግን ምችል አይመስለኝም። ቲክቶክ ባዮ ላይ ምንድነው ያስቀመጠው? ቲክቶክ ላይ ቫይራል እንድትወጡ ስልጠና ሰጣችኋለሁ። ምን ማለት ነው ይሄ? ምን ማለት ነው? እኛ ሲጀምር የሚያስፈልገን ስልጠና ይሄ ነው። እኛ ሴቶች ለእያንዳንዱ ወንዶች አመታዊ ክፍያቸውን ከቨር እናደርጋለን። አንተ ሴት ልጅ እንዴት እንደምትከበር፣ ሴት ልጅ እንዴት ትሪት እንደምትደረግ፣ ሴት ልጅ እንደማትደበደብ፣ ሴት ልጅ እንደማትደፈር፣ ሴት ልጅ ብዙ እንክብካቤ እንደሚያስፈልጋት፣ ሴት ልጅ እናት እንደሆነች፣ ሴት ልጅ ሀገር እንደሆነች፣ የሴት ልጅ ድካምን፣ የሴት ልጅ መከበርን ማስተማር አለብህ። እኛ ደግሞ ለወንዶች ወጪ በእነሱ በሴቶች ነው ወጪ እንከፍልላቸዋለን። ስልጠናው ወደዚህ ይቀየርልን። አሁን ከሌሊቱ 9 ሰዓት ነው ተነስቼ ኩርኩር አርጎኝ ይሄን ቪዲዮ መቀርጸው። አስተካክል። እንግዲህ ቤተሰቦች እንደሰማችሁት ነው። ይሄው አዶናይ ላይ ሴቶቹ ተነስተውበታል ማለት ነው። ሌላም አለች። አንድ ልጨምርላችሁ። መድኃኒዓለም ወንዶች በእናታችሁ ከአዶናይ ትምህርት ውሰዱ። እውነት ሳምሽ ግንባራን እኔ በጣም ቀንቻለሁ። ከዛ አይ ላቭ ዩ ብሎ ኬክ ላይ አጽፎ ከዛ ቤቢ አይ ዌል ላቪኝ ዩ ከዛ አንገቱ ውስጥ ገብታ ከዛ እስቲ ከአንድ እስከ 3 ቆጣለ የፈለከው ናት የፈለከው ጉንጫን ሳብ ከዛ ምን ተሰማ? ደስታ ምን This is so cute። እግዚአብሔርን ማታ በቃ በሰላም ልተኛ ነበርኩ ልተኛ አርብላዱ ላይ እንግዲህ ሴቶች እዚህ ደረጃ ደርሰዋል። እንግዲህ ወንዶች ምትሉትን በሉ፣ ሴቶች ምትሉትን በሉ። አዶናይ በጣም በብዙ ሴቶች ተቃውሞ እየደረሰበት ነው። በጊዜ መልስ እንደሚሰጥበት ተስፋ አደርጋለሁ። ሬድ ላይ ቦርሳ የጣልሽልኝ ልጅ እግዚአብሔር ያክብርሽ። መመሰላችሁ ከሜክሲኮ አየር ጤና ጫንኳቸው በጣም እየተጨቃጨቁ ነው። እሱ ወደ ቤት እንሂድ ነገር ነው የሚለው፣ እሷ የሆነ ፊልም አለ መረቃል እና ያለን ነገር ነው እያለች ያለችው። እምቢ ያሉ ተጣሉ። እሱ ወዲያ ወረደ። እሷ ከሜክሲኮ ተነስተን አፍሪካ ህብረት እንደደረሰን አወርደኛለች 200 ብር ከፈይላታለሁ። እምቢ ብላ ተመነቃቅራ ብሳላለችም ይመችሽ ብዬ ዞርላችኋለሁ። ቦርሳው አጥላለች። የኢትዮጵያ ህዝብ አንቦክስ እናደርጋለን። ዋጋ ንገረኝ። ቦርሳው 300 አላቅም ስንት እንደሚሆን አላቅም። ሂሳብ አልከፍልም ብላ ቦርሳ ሳለ የሆነ ጫማ ይጥረጉ ምን ብሩሽ አላቸው። ጫማ መጥረግ ያላለ ዋናው ነገር እዚህ ጋር ልላችሁ አሳያችኋለሁ። ስልኩን ነው። የኢትዮጵያ ፓስፖርት አለ። በቃ ይሄ ካለ ሩጣ ነው የምትመጣው። አለ ራኬ ማለማየው ስምሽን አደገኛ ቦዘኔ 4 ሰዓት ላይ ጥራሽ ከምሽቱና በ300 ቦርሳ ላይ አባ አይፎን ይዛነት ራኪ ይሄው ከነ ስክሪን ሴቨርሽ ሽምሽረት ፊልም ይሄ ነው። በቃ ይሄንን ፊልም እናያለን ነው ጭቅጭቃቸው መሰለኝ። ሽምሽረት ይላል እዚህ ላይ። ከዛስ የንጽህና መጠበቂያ ነው። ልመልስ አልመልስ ብሬን ተቀብዬ ልመልስላት አልመልስ እናንተ ምን ትላላችሁ? ትይዛለች ያው መልስላት እንግዲህ እንደሷ አንዛለች። ይመለስ አይመለስ ያረዳ ልጆች ንገሩኝ። እና እግዚአብሔር የት እንደሚጥላችሁ አያውቅም። ስለዚህ ሁሌም ሰው ልጅ ሪስፔክት አድርጉ። በመልካም ለሰራበት ስራ ክፍያ ክፈሉ። ቴንክ ዩ
እንደ ሙዴ ነው። መቻቻራዳ ልጅ ኮሜንት ጻፉልኝ። እኔ ይኸው ኮሜንቴን በዚህ ቪዲዮ ልንገረው ለዚህ ልጅ ያው ክፉ ላደረጉብህ በክፉ አትመልስ ብዬ አስባለሁ። አንተም ዞሮ ዞሮ የዘራው ማጨድ ስለማይቀርና መልካም ይሆንክ ቀጥል። አንተ የሚገባህን ተቀብለ ስጣት። ያው ምክንያቱም ስልኩም ቢሸጥ ቦርሳውን ቢሸጥ እጅግ በጣም ብዙ ዋጋ ያወጣል። አንተ የተከለከልከው ብር ጋር አይገናኝም። በእርግጥ ልጅቷ አጥፍታለች፣ ግን እግዚአብሔር ደግሞ ቀጣት። አየህ አሪፍ ነው። አንተ ግን ድጋሚ አትቅጣት፣ እግዚአብሔር ቀጥቷታል። በቃ ይሄ ማስደንገጫ ነውና በጣም ደስ የሚል ቪዲዮ ነው። የሳ ባምቢ እጅግ በጣም ከፍቷት የሰራችውን ቪዲዮ እስኪ አይተን እንመለስ። ምንድነው ያስከፋት ባምቢን? አንተም ታስጠቅሱኛላችሁ ጋይስ። እናንተ እኮ የስራ አካውንት እኮ ኮሜንቱን እኮ ኦፍ እንዲያደርገው እኮ ያረጋችሁ ሰዎች ናችሁ። ጌታ ምን ሆናችሁ እንደሆነ አላውቅም። ይሄን ያህል አንዳንድ ሰው ጋር ይሄን ያህል ስር የሰደደ ጥላቻ ለምን እንዳስፈልገም አላውቅም። እኔ እንትን ካልሰራው what's the use አይደለ? ቀልድ ብላችሁ ደግሞ እናንተ የምትጽፉት ኮሜንት ለኔ ደግሞ ለስራዬ በጣም ኦሬዲ አንድ ስራ አጥቻለሁ። በጣም በሰሞኑ ሜም ምናምን ማለት ነው። አሁን ደግሞ ሁለተኛ ስራዬ ሳይ ኮሜንቱን ኦፍ አድርጎታል። ከዛ ስጠይቀው አዎ በቃ ኮሜንት ላይ እኮ እያዛጉኝ ነው ምናምን አለኝ። ያው በዚህ ከቀጠለ ይሄንንም ስራ እንዳቋርጥ ታረጉኛላችሁ ማለት ነው። ምክንያቱም ስድብ ብቻ ያለበት እንትን ላይ ማንም ከኔ ጋር መስራት አይፈልግም። ግን በቃ የሚገርመው ነገር በጣም ፎርስ አድርጋችሁ ነው እኔን መጥላትን በጣም ራሳችሁን አስጨንቃችሁት። ምክንያቱም ሪዝን የላችሁም ጋይስ። እኔ አልደርስባችሁ፣ አልናገራችሁ፣ ብቀልድ፣ ባሾፍ፣ ብጎዳ ኤቭሪ ታይም እኔን ነው እንጂ እኔ ሰው ላይ ደርሼ አላውቅም። ራሴ ነው ምንም ነገር ባረግ በራሴ ነው። ግን በቃ እስኪ አሁን ደግሞ ትናንት አንድ ስራ ሰርቻለሁ። እስኪ ፖስት ሲያደርግ ሄዳችሁ እሱንም ደግሞ ሞልጩኝ ሄዳችሁ እዛም እኔ እውነት ለመናገር እኔ ባምቢ ምን አድርጋ ነው በዚህ ልክ ሰዎች ክፉ ቃል እየተናገሯት ያለው የሚለው ነገር ግራ እየገባኝ ነው። የሆነ ሰዓት ነበረ ሚስቴክ የሰራችሁ፣ እሱንም ደግሞ ራሷን ነው የጎዳት። ዞሮ ከዛ ነገሯ ወጣ ሰላማዊ ህይወቷን እየመራች እንደውም በጣም እያማረች እያበበች የመጣች ልጅ ነች። በጣም በርካታ ሰዎች እንደውም ከባምቢ ፍቅር ያዘን እያሉ እየተናገሩ ነው ያየሁት እንጂ ምንም እኔ የሰራችሁ መጥፎ ነገር እውነት ለመናገር አላየሁም። አይታችሁ ከሆነ አላቅም እንግዲህ። እኔ ግን በግል ያየሁት ሰውን ስትሳደብ፣ ሃይማኖትን ስትሳደብ ምንም ያየሁት ነገር የለም። ልጅቷ ህይወቷን ነው እየኖረች ያለችው። የተለያዩ ማስታወቂያዎችን እየሰራች ነው። ከቅርብ ጊዜ ወዲህ ደግሞ ፊልም ምናምን እየሰራች ነው። አዲስ ፊልምም ከና አለም ሰገድ ጋር ሰሞኑን የሚለቀቅ ፊልም ሰርተዋል። በቃ በዛ ነው። በሃይማኖቷን በኩል ጥሩ የሚባሉ ነገሮችን እያደረገች ያለች ሰው ነች። አንዳንዴ ኮሜንት ላይ ስንጽፍ እንግዲህ ሰውነታችንን እንረሳለን። እኛ በጣም በቃ ጽድቅ ያለን ሰዎች አድርገን እናስብና ሶሻል ሚዲያ ላይ የምናያቸውን ሰዎች በቃ ማሸማቀቅ ምናምን ይመቸናል። እኛ ንጹህ ምንም ኃጢያት የሌለብን ምንም በደል ማንሰራ ምናምን ሰዎች አድርገን ሚዲያ ላይ የምናያቸውን ሰዎች ግን ስህተት የሚመስል ነገር ስናይ ለማሸማቀቅ እንትናቸውን ስራቸውን ለማበላሸት መጥፎ የጥላቻ ንግግሮችን እንሰራባቸዋለን፣ ቅስማቸውን እንሰብራለን። እና እባካችሁ ኮሜንት የምትሰጡ ሰዎች በተለይ ደግሞ ቲክቶክ ላይ እባካችሁ እንደው ለሰው ሞራል ትንሽ ብታስቡ መልካም ነው። ባይዘው እኔም መስማማበት ሐሳብ ነው እቺ ልጅ ያነሳችው። ለማንኛውም ባምቢ የሰራችው ጥፋት ማለት ነው የሁላችንም ጓዳ ቢፈተሽ ማለትም እንደዚህ ሚስጥር ቢወጣ ማለት ነው አብዛኞቻችን ከሷ የባሰ የገማ የተግማማ ነገር አድርገናል። ግን የኛ አልወጣም ሚዲያ ላይ ገባችሁ? የሷ አምልጦ ወጣ ወደ ሚዲያ። አሁን ተለውጣም ልጅቷ ራሷ ላይ ሰርታ ሻይን ማረክ ሲጀምር ደግሞ ከፍ ስትል አይወድም እየጎተተ መቀመቁስ ለመክተት ይሞክራል። እና እኔ ባምቢ በጣም ነው የምታሳዝነኝ፣ በጣም አድናቂዋ ነኝ። ለምን አሸንፋለች። ባይዘው የሁሉ ስድብ፣ ያ ሁሉ ትችት፣ ያ ሁሉ ሂት ስፒች አላሸነፋትም። እሷ ናት ያሸነፈችው። ከፈጣሪ ጋር በጣም ድል አድርጋለች። አሁንም ግን እግር በእግር የተከታተላችሁ የምትሰድቧት ሰዎች የእናንተም ጓዳ ቢፈተሽ ከእሷ የባሰ የተጨማለቀ የተግማማ ነገር ስለሚገኝ ከእናንተ ኃጢአት የሌለበት መጀመሪያ ድንጋይ ይጣልባት ነው አባቴ። እኔ ራሴ ብዙ ቆሻሻ አለብኝ። እግዚአብሔር ስለሸፈነልኝ እግዚአብሔር ስለከለለልኝ ነው እናንተ የምትወዱኝ የምትከታተሉኝ። ለማንኛውም ግን ባምቢሻ በርቺ፣ እንዳሰሚ ትልቁ አካውንትሽም ተዘጋ፣ በአዲስ አካውንት እንደገና ያበብሽ ነው ያለሽውና እጅ እንዳሰጭ በፍጹም
እሺ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ስለታሰሩት ቲክቶከሮች ዝምታቸውን ሰብረው በቀጥታ ላይቭ ስትሪም ላይ ተናግረዋል። ከኢቲቪ ያገኘሁትን ቪዲዮ ላሳያችሁ። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ይወቁ፣ ስለ ማትማቲክስ ይወቁ፣ ስለ ፊዚክስ ይወቁ፣ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት የምንጠቀምበት የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ምንም ጥያቄ የለውም። እንግዲህ ቲክቶከሮች ሰሞኑን መታሰራቸውን አስመልክቶ ጠቅላያችን በላይቭ ስትሪም ይሄንን ተናግረዋል ማለት ነው። እስሩ ሊቀጥል ይችላል ነው። ምክንያቱም ያው እያጠፋን ይሄ ባህልን እየጣስን ሃይማኖትን እየጣስን ፖለቲካውን እያቦካን ማይመለከተን ውስጥ እየዳከርን ከሄድን እስሩ ሊቀጥል ስለሚችል፣ ስለዚህ ከዚህ በኋላ ላይቭ ስትሪመሮች ኮንተንት ክሬተሮች በጣም አስባችሁ ልትሰሩ ይገባል ማለት ነው። የመንግስትን ኢንተረስት እንዲሁም ደግሞ የሀገርን ህልውና አደጋ ላይ የሚጥል ቪዲዮ ብትለቁ ያው ልትታሰሩ ትችላላችሁ። ይሄ እንግዲህ ፐብሊክሊ የታወቀ ነገር ሆኗል ማለት ነው። ውድ ቤተሰቦቼ አድርሷቸው። ገና ነን፣ እንዝናን። አሁን እኮ መፍታታት ነው ያለብን። አሁን እኮ ዘና ፈታ ማለት ነው ያለብን። ምንድን ነው የሚያጨናንቀን? እንብላ፣ እንጠጣ፣ እንቃ ምናምን ለሚለው ጀለስ ይሄን ቪዲዮ ላክለት አባቴ። ያራዳ ልጅ እኔ እድሜ ገና ነው። አሁን ምዝናናበት ሰዓት ነው። አሁን ልጠጣ፣ አሁን ልቃ፣ ምን ችግር አለው? አሁን ጀለሶችን ይሁን ይሁን በቃ ከጀማ ጋር መሆን ምናምን ነው አይደል የሚያስደስት? ብርዝናዬ ነገሩ እንደዛ አይደለም። እውነት ስትገባህ በጣም ይከፋል፣ በጣም ይቆጫል። በከንቱ ጊዜን እንዳቃጠልከው ይገባሃል። ወጣትነትን በማይረባ ነገር እንዳቃጠልከው ሲገባህ ጸጸት ያንገበግባል። ራስን ልታጠፋ ትደርሳለህ። ይኸውልህ በሀያዎቹ ያለህ ወጣት ከሆንክ ያራዳ ልጅ አጥብቀህ ስማኝ። የማይጠቅሙ ነገሮችን ካሁኑ አስወግድ። ይህ ጫት፣ ሲጋራ ምናምን ሴት ምናምን ልላ አይደለም ዛሬ የመጣሁት። አስፈላጊ ካልሆነ ቲቪ ላንተ ማይጠቅም ከሆነ፣ ዜና ላንተ ማይጠቅም ከሆነ፣ ኳስ ላንተ ማይጠቅም ከሆነ፣ ጊዜን ዝም ብሎ የሚገልብ ከሆነ፣ ምንም ጥቅም ከሌለው ካንተ ጋር የሆነ ነገር አንተ ከሱ ምንም የምታገኘው ነገር ከሌለ ገደል ይግባ። ያራዳ ልጅ አስወግደው። ነገ ጸጸቱ ያንገበግባል። ራስን እስክታጠፋ ድረስ ያደርሳል። ዛሬ ጥቃቅንና የሆነ ነገር ያስደስቷል ምናምን የሆነ ነገር ታደርጋቸዋለህ። እኔ ገና ልጅ ነኝ፣ ነገ ይደርሳል። ነገ የሚደርሰው መከራ ነው።
ነገ የሚደርሰው ችግር ነው። ዛሬ እያደረከው ያለው ነገር ትክክል ካልሆነ ብርዝናዬ ነቃ ደንገጥ በል። ለራስህ ያለው ራስህ ብቻ ነህ። ለአንተ ያለው አንተ ብቻ ነህ። ለራስህ ያለው በቃ እዚህ ምድር ላይ ማንም ያንተን ህይወት ለማቃናት ይመጣ የለም። ሀታ ሊመክርህ ይመጣ የለም። በዚህ ዘመን ሊመክርህ እንድትስተካከል አይፈልጉም። ጓደኞች እንድትስተካከል ጥሩ ሰው እንድትሆን አይፈልጉም። ጎበዝ እንድትሆን ቢዝነስ እንድትጀምር ስራ እንድትይዝ የሆነ ነገር ምናምን አየር እንዲኖር አይፈልጉም። ለራስህ ያለው ራስህ ነህ። ነቃ ደንገጥ በል ያራዳ በጣም ወድጄዋለሁ። ለወጣቶች አድርሱላቸው። ያው ወደፊት ራስን ለማጥፋት ከምትንደረደር ዛሬ ላይ ነቃ ደንገጥ ብለህ ጠንክረህ ስራ ለማለት ነው። በጣም ነቃ ማለት አለብን። ይኸውላችሁ ቤተሰቦች እቺን ቪዲዮ ደግሞ ላሳያችሁ። ጆን ዳንኤል ታስሮ በነበረ ሰዓት ታስሯል ብላችሁ የምታስቡ ሰዎች ጆን ዳንኤል አልታሰረም እያለ ነው። ይሄ ወንድማችን ለምን እንዲህ እንዳለ ደግሞ ቪዲዮ እንስማ። ሲጀመር ጆን ዳንኤል አልታሰረም። ላስረዳ አባቴ 55 አንበሳን የሰራው ትናንት 1.7 ሚሊዮን ብር ማለት ነው በእኛ ሲመነዘር እና ታስሯል። ይከብዳል። እኔና አንተን የታሰር ነው አባቴ እና ምልጥ ታስረናል ብራዘር 1.7 እግዚኦ ሰው ይኖር ይል እንዴ መጥፎ አይደለም ባይዘወይ ማን ቤተሰቦቼ ጆን ዳንኤል አንድ አመት ከ4 ወር ታስሮ ከእስር ሲወጣ እንደወጣ በሚሊዮኖች እየሰራ ነው። እሱ እስር ቤት በነበረ ሰዓት በጣም ብዙ የአይምሮ ብስለት በስሏል። ወንድ ልጅ ወልዷል። ምንም አልከሰረም። ገባችሁ? እንደወጣ ደግሞ ያኔ ቢኖር ሊሰራ የሚችለውን የሚጠጋ ብር እየሰራ ነው። ሰሞኑን እየቀጠቀጠው ነው። በቃ የለለ እያስገባ ነው ማለት ይመቸው። እኔ ተመችቶኛል። ግን እኛ ምን እየሰራን ነው? እሱ 1 አመት ከ4 ወር እስር ቤት እያለ እናንተ ስንት ብር ሰርታችኋል ነው? ስንት ብር አግኝታችኋል ነው? እስኪ ኮመንት አድርጉ። በዚህ 1 አመት ከ4 ወር ውስጥ ይሄን ያህል ብር አስገብቻለሁ መለይ በሉኝ እስኪ። ማርያምን ኮመንት አድርጉ እስኪ። እና ጆን ዳንኤል አልታሰረም ቢል ይሄ ልጅ ልክ ነው። እኛንን እስር ቤት ያለ ነው። እነሱን ቁጭ ብለን እያየን አይናችን እያየ 50 አንበሳ ይወርድላቸዋልና ነቃ ብለን መስራት አለብን። ቅድም ያልኳችሁ ይሄንን ነው ማለት ነው። አውሮፓ፣ አሜሪካ፣ ካናዳ ያሉ ሀበሾች ግን ኢትዮጵያ ያለ ዘመድ ወገናቸውን የቅርብ ሰዎቻቸውን ወደዚህ ማምጣት አይፈልጉም። አንድ ዲያስፖራ ወንድሜ እንጠይቋለን እስቲ የዚህ ምክንያቱ ምን እንደሆነ። ይሄ ነገር ልክ ነው ብዬ አላስብም። ምክንያቱ ምንድነው? ኢትዮጵያንስ ስደት ላይ እርስ በርስ በጣም ምቀኛ ናቸው። ኦልሬዲ አንተ ከተሳካለ ፋይናንሻሊ ጥሩ ከሆንክ ሲትል ካደረግ ገንዘብ ካለክ ወረቀት ካለክ ለሁላ ነገር ተሟልቶልህ እንግዲህ ዘመድ ወዳጆችን ካላሰብክ ቤተሰቦችን ካላሰብክ ለመርዳት ፍቃደኛ ካልሆንክ በቃ ይሄ ከመቀኝነት ውጪ ምንም የለው ማለት። ምክንያቱም ኢትዮጵያ ውስጥ ያለው ነገር እንመለከታለን። ስራ አጥነቱ ሰው እንዳስመረሮታል። ብዙ ሰው ተመርቆ ቁጭ ብሏል። ስራ የለውም። ራሱን ለማሻሻል ይፈልጋል፣ ግን በቃ የሚለውጥበት ብዙ ኦፖርቹኒቲ አጥቷል። ግና በቃ ወደ ውጭ መውጣት ይፈልጋል። በቤቱ ጋር ልውጣ እያለ በህገወጥ ስደት እያለቀ ነው። ምን ያህል ሰው ነው በአመት ሊቢያ ላይ የሚሞተው? ምን ያህል ሰው ነው በአመት ሚድል ኢስት አረብ ሀገራት ድንበሮች ላይ የሚሞተው? ቤላሩስ ድንበር ላይ ምን ያህል ሰው ነው የሚሞተው? ሜክሲኮ ድንበር ላይ ምን ያህል ሰው ነው የሚሞተው? በጣም ብዙ ሰዎች እያለቁ ነው። ላይክ አጠገባቸው ነው በህጋዊ መንገድ የሚረዳቸው ሰው ቢኖር ይሄ ሁላ ነገር ይፈጠራል ብዬ አላስብም። ሰው ወረቀት ያላችሁ የተሳካላችሁ ሰዎች ላይክ መውሰድ ካቻላችሁ መውሰድ ካልቻላችሁ ደግሞ ቪዛ ፕሮሰሱ ሰፖርት አድርጋችሁ በሌጋል ወይ እንዲወጡ እርዷቸው ማለት ፈልጋለሁ። ማን አላቸው ከኛ ውጪ ማለት። ይሄን ካላደረጋችሁ ግን ይሄ በጣም ትልቅ ክፋት ነው ብዬ ነው የማስበው። ከየት ነው ይሄ የአበሻ ክፋትስ ሊመጣ የቻለው? ኮመንት ላይ ሐሳባችሁን እስቲ አሳውቁኝ። ይሄን አካውንት ፎሎ ማድረግ እንዳይረሳ። ሰው እንዲያልፍለት ስለማንፈልግ ነው ማለት። እኛ የሆኑ ሰዎች እንዲበልጡን መንገድ አንጠርግላቸው። እኛ በልጠና እነሱ ላይ ረግጠን እነሱ ላይ ተረማምደን ማለፍ ነው እንጂ የምንፈልገው እነሱ እንዲበልጡን መንገድ ሲቹዌሽን አናመቻችም። እና ለዚህ ነው ማያልፍልን። ባይዞ እንደ ሀገር እየላሸቅን ያለ ነው። ለዚህ ነው ይሄን ምቀኝነት ያመጣ ነው። ከየት ነው የሚለው ግን እኔ አይገባኝም። እሺ ዩቲናስ አፍሪካ ምድር ሂዳ ዋንጫ ጠራርጋ መጣለች። እዩት ይሄን ቪዲዮ። ኡጋንዳ በተካሄደው አይከኒክ አዋርድ ላይ ታዲያ በክብር የሸኘናት ኢትዮጵያዊቷ ሀያት ናስርም እንደተጠበቀው ሁለት ዋንጫዎችን ይዛ ወደ ሀገሯ ትመለሳለች። ዩቲናስ እንግዲህ ከራቼ ተስፋዬ ጋር እንግዲህ ወደ ኡጋንዳ ተጉዘው እንደነበር ብዙዎቻችሁ ታውቃላችሁ። ታዲያ ሁለቱንም ዋንጫዎች ወደ ኢትዮጵያ ይዛ መጣለች። እንኳን ደስ ያለሽ በሏት፣ እንኳን ደስ ያላችሁ።
ዩቲናስ እንኳን ደስ አለሽ ማለት እፈልጋለሁ። እግዚአብሔርን ነው የምላችሁ። ምክንያቱም እቺ ልጅ በጣም ሰርታለች፣ በጣም ብዙ ተፋልማለች። ኮንሲስተንሲ 5 ዓመት ያለማቋረጥ ብዙዎች ውጣ ውረዱ ሲገቡ፣ ግማሾቹ ከቲክቶክ ሲጠፉ፣ እሷ ግን ሳትጠፋ ተስፋ ሳቆርጥ ሰርታለች። የዘራችውን አጭዳለች። ይሄ ነው እውነታው። ጠንክሮ መስራት መጨረሻ ላይ ፍሬን ታፈራለህ ማለት ነው። እና ዩቲዬ እንኳን ደስ አለሽ። ሁላችሁም ኮመንት ስር እንኳን ደስ አለሽ በሏት። ልዩነታችን ሰፍቷል። ቤተሰብ እስኪ ይሄን ቪዲዮ አይተን እንመለስ። ኑሯችን የሰማይና ምድር ያህል እየሰፋ ነው። ከሀብታሞች ጋር በጣም እየተለያየን ነው። እግዚአብሔር በጣም እየተለያየን ነው። አሁን 4 ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝተው ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። 11 ክፍል ምናምን ናቸው። ሊሴ ነው የሚማሩት። እና አንደኛው ጓደኛቸው 70 ፕሮ ማክስ ጠፋ። ከዛ አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ አዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። 70 ፕሮ ማክስ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰሉ። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንለው ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ሄዳለች። ወይኔ ጦስን ይዞት ሄድ ቤቢ አንተ ብቻ ደህና ሆንልኝ። በቃ ከፋኝ ነው የምላችሁ እኔ ክፍት ቀላል ይከፋል። ከፋኝ እንደገና ሚለው እዚህ ጋር እኔ ከራስ ወዲያው የዛሬ 10 ዓመት የጣልኳት ዋዊ አለች አዲስ ገዝቼ የተበለው ልብ ሰብራቱ እኔ ቆሜ መሄድ የዛሬ 10 ዓመት ዋዊ ያመኝ የታክሲ ለገጠመኝ እኛ ለ3 አዋተን እንገዛላለን። በቃ ዳዲ አሁን ለቫኬሽን ይመጣል። ወይኔ ልዩነት 50 ይሁን 60 አላውቅም። ምን ለሂሳብም አልተመቸኝም ተውኩት። 50 ሺህ ይላል ለሶስት ሰው። እኔ እኮ የትኛው ጓደኛዬ ነው አሁን 70 ሺህ ብር አውጥቶ ስልክ የሚገዛልኝ? ልዩነታችን የትየለሌ ነው። እየቆሰው ነው ገናት እየቆሰቆሰው በጣም እየተለያየ ነው። እና ቻራው ላይ ብዬ ነበር የወጣሁት እንደዚህ አይነት ነገር እየሰማሁ እኔ ስራው ማስተለኝ ደበረኝ ነው ብላችሁ ጣት ደበር ያለኝ። አረ አስባችሁታል? 70 ፕሮ ማክስ ጥሎ ጦስህን ይዞ ሄድ ሲባል ወይኔ ወይኔ ወይኔ። አረጋድ ወይ አቀራርበን ወይ እኛን ሌላ ሀገር ወስዳ አኑረን እንደ አቅማችን መኖር ምንችልበት ቦታ አኑረን። የምር በስመአብ ጋብ ሀብታምና ደሃ ኮምፕሊትሊ ነው እየተለያየ ነው። አይገርምም? የአበሻ ቡዳ የበላውን ፈረንጅ ተመልከቱ። እስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? 12 ዶሮ ባለ 100 1200 አይደለም። እንደገና ሞክር። እንዴት 1200 አይደለም? ያው እንደገና ልንገር። አበባች ይደገም 12 ዶሮ ቆይ ስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አይ ነው በለንጋድ 1200 አይደለም ባለ 100 ብር ሸጣች። በደንብ አስብ። 100 ብር አገኘች አይደለም 200 ብር ነው ማለት 12 አንድ ዶሮ አማራው ነው እኮ ይሄንን ማያውቃል። 12 ዶሮ ሸጣች። ማርያምን ያው እኛ አናውቀውም እኮ ይሄን ከፊሎቻችን አበበች 12 ዶሮ ሸጣ ስንት ብር አገኘች ብትባል በ100 ብር ሂሳብ 1200 ነው የምትለው። ግን የሰምና ወርቅ አለው ነው የሚባለው። 12ቱን ዶሮ አሰረች ከዛ ሸጠች ነው በ100 ብር ሂሳብ 2 ዶሮ ነው የሸጠችው።
ፈረንጅ እንደዚህ አማርኛን የተለተለ ነው። እኛ ደግሞ እንግሊዘኛ ለመልመድ እንጋጋጣለን ነው ብላችሁ። እኔ ራሴ እንግሊዘኛ ለመልመድ ብዙ ጋጋጣለሁ፣ ግን ፈረንጅ ደግሞ ወደኛ ነው። ይገርማል። ብቻ በእጅ ያዙት ወርቅ ሆኖብን። እሺ እማማ ዝናሽ ይፈት ነው ገና ትፈልጋለች እዛ እሱ የኔ ነው የኔ እዛ የኔ ወይኔ ለምሪንዳና ለእርጎ ያላቸው ፍቅር ያለግዛለ ለልጅ አትከተም እንዴ አንተ ለልጅ ግዛለ ይዞት ሄደ መክፈቻውን እኔ እኮ አጥቼው በእጄ ነው የከፈትኩት መክፈቻውን ይዞት ሄደ እንዲው አዎ አንተ አታረገውም መክፈቻውን ይዞ ሄደ እየከፈተ እየጠጣ ነው ይግዛልሽ እሱ ብር የለኝም እኔ ደግሞ ግዛላችሁ ለልጅ አትገዛል እሱ እኔ ተነጠርሙስ ወርውሬ ሰብረዋለሁ ወቅ ከደግዛላት ተሱቅ ለልጅ አትገዛ የለም በቃ የለም ጡጦ እሺ ጡጦ ይሰጥሻል እሺ ያው እርጎጣጭ ተዛ አንቺ ብሎ መራጭ እርጎጣጭ ተዛ እርጎ የለም ሚሪንዳ የለም ሚሪንዳ የለም አሉ እዛ አይኗን ተከለ የለም ሚሪንዳ እርጎጣጭ ሰጣ እምቢ አለች ሁያ በያቸው እምቢ አለች የለም ሚሪንዳ በቃ ኩባያውን ይዘሽ ቅጅል ተጨማለቀለች እዚህ ደግሞ ለምሪንዳና ኦርጎ ከምትነኩባቸው ዘመዳቸውን ብትነኩ ይቀል የለም ሌላ ጊዜ እናንተ ቤት እርጎ ስጠጣ እርጎቹ ጥብኝ ያስተቃል ልትደባደቡ ነው ከህፃን ልጅ ጋር ሊደባደቡ ነው ሁያ በያቸው ነይ እዚህ ጋር ባባ ነይ አንተ ግዛላት ሄደ ግዛላት ይኸው ገና ልትመጣ በርግጥ ልትይ ያው እርጎ ጠጭ ሰጥታ እማማ ዝናሽ እኮ መቼም ነው የማይሰለቹት ቤተሰቦች። እንግዲህ እንደምታያቸው ከህፃን ልጅ ጋር ቦክስም መግጠም አምሯቸዋል። ወይኔ እማማ ዝናሽ እንወዶታለን ማርያምን።